በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥቅምት 3 በዚች ቀን ለአባቶች ሊቃነ ጳጳሳት 51ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባ ስምዖን አረፈ። ይህም አባት ከእስክንድርያ ከታላላቆች ተወላጅ የሆነው የወላጆቹም ሃይማኖታቸው የቀና ነው። እርሱም ከታናሽነቱ የሃይማኖት ወተትን ጠጥቶ አደገ። ስለዚህም የቤተ ክርስቲያንን ትምህርት ተማረ። የምንኩስናንም ልብስ ሊለብስ በልቡ አስቦ ወደ አስቄጥስ ገዳም በመሄድ ከእርሱ አስቀድሞ ሊቀ ጳጳሳት በሆነ በአባ ያዕቆብ ገዳም መነኮሰ። በየጊዜው በሚጨምር ተጋድሎ ሥጋውን እያደከመ አብዝቶ በመጋደል ከእርሱ ዘንድ ኖረ። ዳግማዊ አባ ማርቆስም ሊቀ ጵጵስና በተሾመ ጊዜ አባ ስምዖንን ስለ በጎ ተጋድሎና ስለ አገልግሎቱ ከአባ ያዕቆብ ዘንድ ወሰደው። እያገለገለውም ከእርሱ ጋር ኖረ። አባ ማርቆስም ባረፈ ጊዜ አባ ያዕቆብ ተሾመ። ያን ጊዜም እያገለገለው ከአባ ያዕቆብ ጋር ኖረ። ከዚህም በኋላ አባ ያዕቆብ ባረፈ ጊዜ ብዙዎች ካህናትና ኤጲስቆጶሳት፣ የሀገር ታላላቆች ሁሉም ይህን አባት አባ ስምዖንን መረጡት። ትሩፋቱን እና ያማረ ስራውን በእነዚህ በሁለቱ ሊቃነ ጳጳሳት ዘንድ በነበረበት ጊዜ ስለተመለከቱ አምላካዊ ፍቅር አነሳስቷቸዋልና በወንጌላዊ ማርቆስ መንበር ላይ ይዘው ሊቀ ጵጵስና ሾሙት። ከዚህም በኋላ በሹመቱ ጸንቶ መልካምን ጉዞ ተጓዘ። እግዚአብሔርንም አገለገለው። የሃይማኖትን ሕግ በማስጠበቅ የክርስቶስን መንጋዎች ጠበቀ። በሹመቱ ወራትን ቤተ ክርስቲያን በጸጥታና በሰላም ኖረች። ከዚህም በኋላ እግሮቹን በጽኑ ደዌ ታመመ። ፈጣሪ እግዚአብሔርንም ከዚህ ደዌ ያሳርፈው ዘንድ ለመነው። ክብር ይግባውና ጌታችንም ልመናውን ተቀብሎ በሰላም በፍቅር አንድነት አሳረፈው። የሹመቱ ወራት 5 ወር ከ15 ቀን ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የሐዲስ ጊዮርጊስ የምስክርነቱ መታሰቢያ ሆነ። ዳግመኛም የኒሐዋ የወገኑ የነገዱ የመቃርስና የታኦፊላ የአውመራና የአርማንያ ሊቀ ጳጳሳት ጎርጎርዮስን መታሰቢያ ነው። ዳግመኛም ለታላቁ ቴዎዶሲዎስ ልጁ የሆነ ንጉሥ አርቃዲዮስ የወለዳት የቅድስት ታኦድራ መታሰቢያዋ ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን።